ሰላም ጤና ይስጥልን ተመልካቾቻችን የጥቅምት 5 2018 ዓ.ም የዕለተ ሮብ ዜናዎቻችንን ወደ እናንተ ከናሁ ቴሌቪዥን የምናቀርብበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አርዕስተ ዜና። የህዳሴ ግድቡ ውዝግብ በፖለቲካዊ ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ በአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ገለጹ። በአዲስ አበባ ከተማ ከ380 በላይ ቦታዎች ለሊዝ ጨረታ መቅረባቸው ተገለጸ። ወደ ውጪ ስናልፍ ሐማስ 4 ተጨማሪ የታጋቾች አስክሬንን ለእስራኤል አስረከበ። ወደ ቀዳሚ ዜናችን እንለፍ። የህዳሴ ግድቡ ውዝግብ በፖለቲካዊ ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ በአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ገለጹ። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለው ውዝግብ በፖለቲካዊ ጫና ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ ተናግረዋል። ማሳድ ብሎስ ከአል አረቢያ ቴሌቪዥን ጋር በነበራቸው ቃለ ምልልስ ዋሽንግተን በሶስቱ አገራት ማለትም በኢትዮጵያ በሱዳንና በግብጽ መካከል ሰላማዊና ሁሉን አቀፍ ተቀባይነት ያለው መፍትሄ ለማምጣት ያላትን ቁርጠኝነት አረጋግጠዋል። ጉዳዩ የቴክኒክ ጉዳይ በመሆኑ ችግሩ በቴክኒካዊ መንገዶች ነው መፈታት ያለበት ያሉት ከፍተኛ አማካሪው በተለይም በቴክኒካዊ ጉዳዮች ለሁሉም ወገኖች ተስማሚ መፍትሄ ለማግኘት እየሰራን ነው ሲሉ ተናግረዋል። ጉዳዩ ለኢትዮጵያ፣ ግብጽና ሱዳን የሞትና የህይወት ጉዳይ መሆኑ የጠቀሱት ማሳድ ብሎስ ግዙፉ የውሃ ኃይል ማመንጫ ፕሮጀክት ተመርቆ እውን ሆኗል። ወደፊት የሚካሄዱ ማናቸውም የመፍትሄ አካሄዶችም ይህን እውነታ ያገናዘቡ መሆን አለባቸው ሲሉ አሳስበዋል። አክለውም ሀገራቸው በካይሮና አዲስ አበባ መካከል ሰላማዊ ትብብርን መደገፏን ትቀጥላለች ያሉ ሲሆን ሁለቱን ሀገራት ግብጽና ኢትዮጵያ ወደ ግጭት ማምራት የሌለባቸውና በታሪካዊ ትስስር የተቆራኙ ሀገራት ናቸው ሲሉ ገልጸዋል። ከፍተኛ አማካሪው በቅርቡ ወደ ኢትዮጵያና ግብጽ አድርገውት በነበረው ጉብኝት ወቅት የህዳሴ ግድቡ ጉዳይ ዋነኛ ትኩረት እንደነበረ ገልጸው በአሜሪካና በግብጽ መካከል ንግግሮች መቀጠላቸውን አመልክተዋል። በአዲስ አበባ ከተማ ከ380 በላይ ቦታዎች ለሊዝ ጨረታ መቅረባቸው ተገለጸ። የአዲስ አበባ ከተማ አስተዳደር በ8 ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ ማቅረቡን አስታውቀዋል። አስተዳደሩ በዘንድሮ በጀት ዓመት የመሬት ሊዝ ጨረታ ሲያወጣ የአሁኑ ለሁለተኛ ጊዜ ነው። በ2011 ዓ.ም የከተማ መሬትን በሊዝ ለመያዝ የወጣው አዋጅ የከተማ ቦታ በሊዝ የሚይዘው በጨረታ ወይም በምደባ ስልት እንደሆነ ይደነግጋል። የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የመሬት ሊዝ ጨረታ እንደገና ከጀመረበት ከግንቦት 2015 ዓ.ም ጀምሮ 6 ዙር ጨረታዎች አከናውኗል። ለሰባተኛ ጊዜ ለሚከናወነው በአሁኑ የሊዝ ጨረታ የተካተቱ መሬቶች በቦሌ፣ ለሚኩራ፣ የካ፣ ንፋስ ስልክ፣ ላፍቶ፣ አቃቂ፣ ቃሊቲ፣ ኮልፌ፣ ቀራኒዮ፣ አዲስ ከተማና ጉለሌ ክፍለ ከተሞች የሚገኙ ናቸው። ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎች ባለፈው ዙር ከቀረቡት በ252 ያህል ብልጫ አላቸው። በአሁኑ ዙር መጫረት የሚፈልጉ ግለሰቦች የጨረታ ሰነዱን እስከ ጥቅምት 14 ቀን 2018 ዓ.ም ድረስ መግዛት እንደሚችሉ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹ የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ሰኞ ዕለት ጥቅምት 3 ቀን 2018 ዓ.ም ባወጣው የጨረታ ማስታወቂያ ላይ አመልክቷል። ባለፈው ነሐሴ ወር በተከናወነው 6ኛው ዙር የሊዝ ጨረታ ከፍተኛ ዋጋ ተሰጥቶት የነበረው በአቃቂ ቃሊቲ ክፍለ ከተማ ነበር። የአሁኑ ዙር የሊዝ ጨረታ ከጥቅምት 17 2018 ጀምሮ ባሉት ተከታታይ 5 ቀናት በቦሌ ክፍለ ከተማ አስተዳደር አዳራሽ የሚከፈት መሆኑን የከተማይቱ የመሬት ልማትና አስተዳደር ቢሮ ገልጿል። ቢሮ በ2018 በጀት ዓመት መጀመሪያ ላይ ባካሄደው 6ኛው የመሬት ሊዝ ጨረታ 1.176 ቢሊዮን ብር መገኘቱን ባለፈው ሳምንት መጨረሻ አስታውቆ ነበር። ከጨረታ አሸናፊዎች ጋር ውል የማሰሩ ስራ ሙሉ ለሙሉ ሲጠናቀቅ በአጠቃላይ 1.8 ቢሊዮን ብር ለማግኘት ማቀዱን መስሪያ ቤቱ አመላክቷል።
የአዲስ አበባ ጤና ቢሮ የህብረተሰብ ጤና መድህን ተገልጋዮችን ለመደገፍ 1.3 ቢሊዮን ብር መመደቡን አስታወቀ። በ2018 ዓ.ም የነባር አባላት እድሳት በማካሄድና 10 በመቶ አዳዲስ አባላትን በመጨመር ከ2.75 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱን ቢሮ ገልጿል። ኤልዳና ታደሰ ተጨማሪ ያላት። በአዲስ አበባ የማህበረሰብ አቀፍ የጤና መድን ምዝገባ ጥቅምት 1 መጀመሩንና እስከ ህዳር 30 ቀን 2018 ዓ.ም እንደሚካሄድ ተነግሯል። ከማህበረሰቡ ከሚሰበሰበው መዋጮ በተጨማሪ ከተማ አስተዳደሩ በ2017 ዓ.ም ብቻ ለአገልግሎቱ 1.3 ቢሊዮን ብር ድጎማ አድርጓል ተብሏል። የአዲስ አበባ ጤና ቢሮ የህብረተሰብ ጤና መድን አባላት አዲስ ምዝገባ፣ የነባር አባላት እድሳትና አጠቃላይ አፈጻጸሙን በማስመልከት ጋዜጣዊ መግለጫ ተሰጥቷል። የቢሮው ኃላፊ ዶክተር ዮሐንስ ጫላ የህብረተሰቡን ጤና አጠባበቅን ለማጎልበት ቢሮ ከሚያከናውናቸው ተግባራት መካከል ማህበረሰብ አቀፍ ጤና መድን ዋነኛው መሆኑን ገልጸዋል። በዚህም በመድኗ በ2017 ዓ.ም ከ2.5 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድን አባል መሆናቸው ተነግሯል። ከጊዜ ወደ ጊዜ እየጨመረ የመጣውን የህክምና ግብአት ዋጋን ያማከለ ጥናት ሲካሄድ ጥናቱ የሚያሳየው ከፍተኛ ነው። ነገር ግን ህብረተሰቡ ላይ ጫና እንዳይኖረው ከማድረግ አኳያ ከተሰበሰበው መዋጮ ላይ የከተማ አስተዳደሩ ጤና መድን ተገልጋዮችን ለመደገፍ 1 ቢሊዮን 300 ሚሊዮን ብር መመደቡን የአዲስ አበባ አስተዳደር ጤና ቢሮ የማህበረሰብ አቀፍ የጤና መድን ዳይሬክተር አቶ ኢብራሂም ተካ ተናግረዋል። ከተማ አስተዳደሩ የሚደጉመው በሁለት መንገድ ነው። አንዱ ከፍለው መጠቀም የሚችሉ የህብረተሰብ ክፍሎች የሚያዋጡት የመዋጮ መጠን በጣም ዝቅተኛ ነው፣ ለነሱ ይደጉማል። አንድ ሁለተኛው ምንም ክፍያ መክፈል የማይችሉ የህብረተሰብ ክፍሎች ለነሱም ክፍያ ያዋጣል። ይሄ የሚያዋጣው የገንዘብ መጠን የ2017ን ስንወስድ 1 ቢሊዮን 200 ሚሊዮን ብር ነው። በ2018 በጀት ዓመት 1 ቢሊዮን 300 ሚሊዮን ብር በጀት ተይዟል ይሄን ለመደጎም። ስለዚህ እሱ የሚደጉመው አሁን እንዳልነው ለ2.5 ሚሊዮን የህብረተሰብ ክፍሎች ከተማ አስተዳደሩ ይሸፍናል። የማህበረሰብ አቀፍ የጤና መድን ፕሮግራምን የመክፈል አቅምን መሰረት ያደረገ የመዋጮ ስርዓት እንዲኖር የተሻለ ገቢ ያላቸውና በንግድ ስራ ላይ የሚተዳደሩ ሰዎችን ያካተተ እንዲሁም የመክፈል አቅም ለሌላቸው ሰዎች ደግሞ ታሳቢ በማድረግ አመታዊ መዋጫቸውን በመንግስት እንዲሸፈን እየተደረገው ነው ሲሉም ጨምረዋል። አቶ ኢብራሂም በዚህ አመት ያደረግነው ጭማሪ ሳይሆን አዋጁ ላይ የተቀመጠው ነው። ከዚህ በፊት ይከፈል የነበረ እንዳላቸው የገቢ መጠን ነው። ዝቅተኛ የሆኑት በፊት የሚከፍሉ በትን ይዘው ነው የሚቀጥሉትም ብለዋል። በ2017 በጀት ዓመት ከ2.5 ሚሊዮን በላይ የከተማችን ነዋሪ የማህበረሰብ አቀፍ ጤና መድን አባል ሆነዋል። የመጀመሪያው እነዚህኑ እድሳታቸውን ማስቀጠል 10% ወይም ደግሞ የዚህን ቁጥር 10% ለአዲስ አባላት እቅድ ይዘናል። 2,750,000 የሚሆን የህብረተሰብ ክፍል የጤና አገልግሎት እንዲያገኝ ለማድረግ እቅድ ተይዟል። ገቢ መጠናቸውን መሰረት ያደረገ የክፍያ ስርዓት ተዘርግቷል። በዛ መሰረት ክፍያ ይከፍላሉ። በጤና ጣቢያና በሆስፒታሎች ከ2.83 ሚሊዮን በላይ አባላት ቤተሰቦቻቸው ከቀላል እስከ ከባድ የህክምና አገልግሎት ማግኘታቸውንም ተናግረዋል። በ2018 ዓ.ም የነባር አባላት እድሳትን በማከናወንና 10 በመቶ አዳዲስ አባላትን በመጨመር ከ2.75 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱንም ጠቅሰዋል። ምዝገባው እስከ ህዳር 30 ቀን 2018 ዓ.ም እንደሚቆይ አስረድተዋል። በከተማ አስተዳደር የጸደቀው መደበኛ አመታዊ መዋጮ 2000 ብር መሆኑን የገለጹት የቢሮው ኃላፊ በዝቅተኛ የኑሮ ሁኔታ ላይ ለሚገኙ የህብረተሰብ ክፍሎች ደግሞ ወጪውን ከተማ አስተዳደሩ እንደሚሸፍንም ጠቁመዋል። ህብረተሰቡ ራሱንና ቤተሰቡን ካልታሰበ ድንገተኛ ወጪ ለመጠበቅ የማህበረሰብ አቀፍ ጤና መድን አባል መሆን እንዳለበትም ነው ያስገነዘቡት። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። እነሆ የምስራች!
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የኬንያው ጉምቱ ፖለቲከኛ ራይላ ኦዲንጋ ከዚህ ዓለም በሞት ተለዩ። የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ህንድ ሀገር በሕክምና ሲረዱ ቆይተው በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ራይላ ኦዲንጋ ለኬንያ ፕሬዝዳንት 5 ጊዜ እጩ ሆነው ቢቀርቡም አልተሳካላቸውም። በየምርጫ ሁሉ ግን ቀንደኛ ተፎካካሪ ሆነው ቆይተዋል። በተጨማሪ በቅርቡ ለአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ቢወዳደሩ ማሸነፍ ሳይችሉ ቀርተዋል። ለረጅም ዓመታት በፖለቲካ ውስጥ የቆዩት ኦዲንጋ በኬንያ የበዛ ድጋፍ ያላቸው ሲሆን የኦሬንጅ ዴሞክራቲክ ሙቭመንት መሪ ነበሩ። ለዴሞክራሲ ለመድብለ ፓርቲ ስርዓት ከህገ መንግስት ሪፎርም በመታገል ይታወቃል። ከዚሁ ጋር በተያያዘ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በራይላ ኦዲንጋ ህልፈት የተሰማቸውን ሀዘን በኢትዮጵያ ህዝብ ስም ገልጸዋል። በመጨረሻም ሐማስ 4 ተጨማሪ የታጋቾች አስክሬንን ለእስራኤል አስረከበ። የእስራኤል ባለስልጣናት ባለፈው ማክሰኞ ሐማስ ከጋዛ ከተመለሱት 4 ታጋቾች መካከል 3ቱ ለይተው ለቤተሰቦቻቸው አስረክበዋል ተብሏል። እስካሁን የ8 የሞቱ ታጋቾች አስክሬን ከጋዛ ወደ እስራኤል መላኩን ቢቢሲ ዘግቧል። በዩናይትድ ስቴትስ አሸማጋይነት በተደረገው የተኩስ አቁም ስምምነት መሰረት ሁለቱም አካላት የእስረኛ ልውውጥ እያደረጉ ቢሆንም ሐማስ ተጨማሪ 20 ታጋቾችን እስካሁን እንደለቀቀ ቢቢሲ ዘግቧል። ይህንን የሐማስ ዝግታ ተከትሎም እስራኤል በእጅጉ እንደተከፋችና ሁሉም የታጋቾች አስክሬን እስኪመለስ ድረስ ሰብአዊ እርዳታን በጋዛ ላይ ተጨማሪ ገደብ እንደምታደርግ ዝታለች። ይሁን እንጂ ሐማስ አስክሬኖቹን ለማግኘት መቸገሩን አስታውቋል። ሐማስ ሰኞ ዕለት በህይወት ያሉ 20 ታጋቾችን በሙሉ አስመልሷል። በእስራኤል ውስጥ ታስረው የነበሩት የ45 ፍልስጤማውያን አጽም ወደ ጋዛ መመለሱን ዓለም አቀፉ የቀይ መስቀል ማህበር ባወጣው መግለጫ አስታውቋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።